ወይዘሮ ሚላት በቁጣ ሀናን እንግዲህ ውይ ወደ አባትሽ እዛው እኔ ስራዬን እሰራዋለሁ ሲሉ ተናገሯት። ሀናም ግራ ተጋብታ እኔ የማንነቴን ጥያቄ ባትመልሱልኝም ግን እኔነቴን ማመን አለባችሁ። እኔ ማንነቴን የተነጠቁት እኔ ነኝ። እባክሽ አታጭበርብሪ፣ ልጆቼንም ሁለቱንም ልጆችን አታወዛግቢ። አባትሽን ነው አሳክሜልሻለሁ። ከዚህ በላይ ምን ትፈልገሽ ነው? እኔ ሀብት ንብረት አልፈልግም። ለሀብት ንብረት አይደለም የመጣሁት። ሆኖም ግን ይህ ታሪክ የኔ ነው ብትላቸውም አሁንም አላመኑም። እንግዲህ የሀናዬ አባት ተንበርክከው ሀናዬን እግሯ ላይ ስር ወድቀው ላጠፋሁት ጥፋት ይቅርታ በይኝ ሲሉ ተማጽኗታል። ሀናዬም በጣም ደነገጠች። አባት ተንበርክኮ ልጁን ይቅርታ አይጠይቅም ልጅ እንጂ ቢያት ሲል አባትም እኮ ትክክለኛ ካጠፋ ይቅርታ ይጠይቃል። እባክሽ ተጨንቄ ነው ያልኩት የዛሬውን ውሎ ሲሉ ተደፉ። እሷም መብርሃን ብድግ በል አባዬ ይቅር ብያለሁ ብላ ከዚህ በኋላ ሌላ እንደዚህ አይነት ነገር እንዳታደርግ ማን አለኝና ነው እኔ እኮ ማንም የለኝም ስትል ተንገረቻቸው። ከጉልበታቸውም ላይ ተደፋይ። አሁንም ቢሆን ይቅር ብለህ ሁለተኛ ላጠይቀኝ ቃል ካልገባህልኝ አልነሳም ስትላቸው እሺ ብለው ተነሳች። ከዛ በኋላ እንግዲህ እርግብ ደግሞ በሰላምና በምናሴ መካከል እየገባች ፍቅርን ለማምጣት ውዴታን ብትሞክርም በፍጹም ግን እነሱ አልተቀበሏትም። ሰላም ክፍል ሄዳ ሰላምዬ እንዴት ነሽ? ደህና ነሽ ወይ? ምን እያሰብሽ ነው? ስለ እኔ ሀና ናት እህቴ ወይንስ ሀሴት ናት እያልሽ እያሰብሽ ይመስለኛል ስትላት ምንም አያሳስበኝም አለቻት። ለምን ማንን ነው የምትወጂው ስትላት ምርጫ አይደለ የጠየቅሽኝ ሀናን ነው የምወደው አለቻት። እኔንስ አለ ያ እኔ እንግዲህ እወድሻለሁ አንቺንም ግን ሀና በእኔ ልዩ ቦታ አላት አለችና አታቂም እኔን እኮ ለህይወቴ ያተረፈችኝ ለዚህ ያበቃችኝ ሀና ነች ስትል ሚስጥሯን በውስጥ አወራችው። ምን ሆንሽ አለቻት። ምንም ምርጫ ጠይቀሽኛል ነግሬሻለሁኝ። አይ በቃ ጥሩ አለች። ሄደች ወደ ምናሴም ክላስ ሄዳ ምናሴን እንዴት ነህ ደህና ነው ሆይ አለችና እንግዲህ ለመወደድ ብሉ ብላ ስትለው የዲኤንኤን ውጤቱ እንዴት ነው አልቸኮልክም ወይ ስትለው እኔ ምንም ዲኤንኤን ውጤቱ መጣ አልመጣ ሀሳብ አይገባኝም እናንተን አንድ ደረጃ ላይ ስትጨቃጨቁ እንድትደርሱ በማለት እንጂ እኔ ሀና ምንጊዜ እህቴ ናት። እኔስ አለችው አንቺም እህቴ ነሽ ግን ሀና አንቺን አገኘሁ ብዬ ሀናን የምተዋት አይደለሁም ሲላት ደግሞ አሁንም ሀና ምን ያህል በነሱ ቤት ውስጥ ግምት እንዳለ ታረፈች። ከዛ በኋላ ወይዘሮ ባዩሽ በተቀጠረችው መሰረት ወደ ቤት ስትሄድ እንግዲህ ኪችን አገኘቻት። አንቺ ኪችን ተርመጥመጪ ሰራተኛ ሆኜ ብዬ እኮ አይደለም የላኩሽ ሀብት ንብረት አፍሪና አምጪ ብዬን የላኩሽ ምን ትርመጠመጪልኛለሽ እዚህ ስትላት ኧረ እባክሽ አክስቴ ዝም በይ አለቻት። እንዴ ምን ማለትሽ ነው? ምን ኪችን አስገባ ሰራተኛ እኮ ገረድ ሁኚ ብዬ አይደለም የላኩሽ ስትላት ምን ላድርግ ይቺ ሰላም እኮ ነች እዚህ ኪችን ጥላኝ ሄደችው ስትላት እሷ ምን ቆማ ቀር በዚህ አመሏ እኮ ነው ቆማ የቀራችው። ስለዚህ እሷን ከሰውነት አትቁጠሪያት ስትል ተናገረቻት። ከዛ በኋላ ድንገት ምላሴ በር ከፍቶ ግብት ሲልባቸው ተደናገጡ፣ ተፋጠጡ። ምክንያቱም ውጤቱ ጥሩ ነው ስትሰማው መሰለኝ ስትላት አዎ ምን ያርበተብትሻል ውጤቱ ጥሩ ነው ምንም አትርበትበች ከዚህ ሀናን ፍንቅል አድርገን ነው የምንጥላት እያሉ እያወሩ ስለነበረ ይህንን ሲያወሩ ስለገባ በጣም ተደናገጡ። ምን እያለክ ነው? እናትህ እኮ ቤቱን ትተዋለች እኔ ላስተምራት ብዬ ላሳያት ብዬ ወደ ኪችን ገባው አሉ ማለት ነው። ከዛ በኋላ አይ በቃ ጥሩ ስትል ምን ነው ምን ሆነሃል አለችው። አይ የሚበላ ነገር ፈልጌ ነበር ሲላት ታዲያ ምን ችግር አለ አስፈለገ ስትለው እንደዛ ነገር አላት። ደርሷል አቀርበዋለሁኝ ሀና ስለቀረች እኮ እኔ ሰላም የጀመረችው ምግብ ልጨርስ ብዬ ገብቼ ነው አለ። ሰላም ወደ ቻናሌ ተከታታዩ ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ ላይክ ሼር እያላችሁ አበረታት ቻናሌን በደንብ እንድታውሊ በትህትና እጠይቃችኋለሁኝ። ስለዚህ በደንብ አበረታቱኝ። ወይዘሮ ባዩሽ ስትገባም እንግዲህ ወይዘሮ ሚላት ቤት እኮ ይህች ወይዘሮ ሀና ረበሸችው ልጆቼን ምን እንዳስነካሻቸው አላቅም እሷን ይላሉ ቤቱ ታመሰ ስትላት ምን ችግር አለው እኔ እንደውም እኮ ቀድሜ ልነግርሽ ነበር ዲኤንኤ ሲስጡ ልልሽ ነበር ጥሩ እኮ ነው አለች እያስመሰለች። አይ እኔ ምንም ልጄ እርግብ ናት አሉ ወይዘሮ ሚላት። እኮ ለማንኛውም ማመንሽ ነበር ጥሩ አለችና በውስጧ በቃ ምንም ችግር የለም ትምጣና እንሄዳለን አለች። እስከዛ ቡና እንጠጣ ብለው እንግዲህ ሰላም ቡና አዘጋጅታላቸው በጣጡ።
ምርጥ ቡና ነው ስትላት፣ እንዴ ሰላምን እኮ ሀናሙ ያስተምራታለች አለቻት። ከዛም በኋላ ድገሚ ቡናውን አለችና ደግማ በይ ለባብሺ እስከዛ እንሄዳለን ስትል ነበር ወደ ኪችን የሄደችው። ሆኖም ግን ወደ ምናሴ ቴክስት አድርጋ ሀና እንደማትመጣ እንደምታረፍር ተናገረች። ወደ ምኝታ ቤት ሲገባ እናትየዋ ለመሄድ ልብስ ሊቀይሩ ወይዘሮ ሚላት እየተዘጋጁ ነበር። እማዬ እውነትም ተዘጋጅተሻል አላት። ግን ይቅርታ አድርጊልኝ እኔ ነኝ እኮ ይሄን ነገር ዲኤንኤ እንስጥ ብለን ያስጨነቅኩ ሲላት፣ ምንም ችግር የለም ልጄ እናንተም ቢያላችሁኝ እኮ እንጂ እኔ እርግብ መሆኗ ልጄን አውቃለሁ። ሱስማ ለሁላችሁም ከምትጨቃጨቁ ይሄ አማራጭ ውጤት ነው ብዬ ነው ይሄን የነገርኩሽ እና ይቅርታ አድርጊልኝ ግን እማዬ ሲላት፣ አረ ልጄ ቅርብ ያለው ምንም ችግር የለውም። ግን እኮ አሁን ሀና አትመጣም። ለምን አሉና ደነገጡ። ድንገት አረፍዳለሁ ብላለች። አየህ እኔም እኮ ዶሮም መጀመሪያ ብያችኋለሁ፣ ይቺ ልጅ አውቃ ነው እያስመሰለች ነው ብያችኋለሁ እኮ። እንደው ዝም ብላችሁ ነው የምትደክሙት። ተይ እንጂ እማዬ እንደሱ አትበይ። ሀና በፍጹም አንድም ቀን ውሸት አግኝተሽባት ታውቂያለሽ? አግኝተሽባት እኮ አሁንም አላገኘሁባትም ነበር፣ ግን አሁን በጣም ተጨማልቃብኛለች ከምልህ በላይ። ተይ እማዬ እንደሱ አትበይ፣ የሚጸጸትሽን ነገር አትናገሪ ሲል አስጠነቀቃት። ከዛም እንግዲህ ሰላምንም ገብታ እርግብ እንደዚሁ እየጠየቀቻትም አልወድሽም አንቺን የምወደው እሷን ነው ስላለቻት በቃ ውስጧ እየተረበሽ ነበር። ሆኖም ግን በኮንፊደንስ አይዞሽ እያለ ወይዘሮ ባዩሽ እያጠናከረቻት ትገኛለች። ከዛ በኋላ አባቷን ወደ ሐኪም ቤት ግዴታ ካልሄድክ ብላ ስራሽን ሂጂ ቢሏት እምቢ ብላ እንግዲህ ወደ ቤተ ክርስቲያንም እሄዳለሁ ብላ ስትነሳ አብሬ ነው የሚሄደው ዛሬ። እሷ ግን ፈጣሪዋን ብቻዋን ሂዳ ነገር አልለምን ነበር። አባቷ ግን በፍጹም አንቺ ብቻ አትሄጂ፣ ምን እንደሆንሽ መስማት አለብኝ፣ ሄዳለሁ ብለው አብረው ቤተ ክርስቲያን ተነስተው ሄዱ። ከዛም በኋላ ወደ ሆስፒታሉ ሄዱ። ሆስፒታልም እንግዲህ ተኝተው ግሉኮስ እንዲሰጣቸው ስለታዘዘላቸው ወደ አሲር ደወለች። አሲር አባዬ ጋር አንድ ጊዜ ትመጣልኛለህ? ስራ ለመሄድ ነበር ሲል፣ ምንም ችግር የለም አለ። ከዛ አሲርን ተክታ አደራህን አባዬን ለደቂቃ ጥለህ እንዳትሄድ ስትል ነበር ወደ ስራዋ ሄደችው። ሀንዬ ግን እኮ ሴትዮሽ አትቆጣም፣ ጥሩ ሰው ናት አሉ አቶ ኖላዊ። ቢሆንም ስራዬ ላይ መገኘት አለብኝ ብላ ስትሄድ በር ከፍታ ስትገባ ሰላም ልትወጣ ስል በር ላይ ተገጣጠሙ። ወይ ሀንዬ ምን ሆነሽ ነው ያረፈርሽው ስትላት፣ አባዬ ነው ሐኪም ቤት መሄድ ስላለበት ወስጄ ነው አለቻት። ሆኖም ግን ስላልጠየቅሻትና ስላላስፈቀድሻት እማዬ በጣም ተቆጥታለችና ስትናገርሽ ተረጋግተሽ አናግሪያት ምን የመጣሁ ስትል ወጣች። ከዛም በኋላ ሀና እንግዲህ ቤት ውስጥ ያለች ወይዘሮ ሚላት ምግብ ሰሃን ይዘው ሲገቡ፣ ስሚ ሀና ምንድን ነው የምትቀልጂው እንዴ? እኔ ልጆችን ቤተሰቦችን እንድታመሺ አልፈልግም አሏት። እትዬ ምን ነው እኔ የፈለገ ነገር ይሁን እንጂ በማንነቴ አትምጦብኝ አለቻቸው። እና አባቴን እኮ ስወስዳቸው ቀጠሮ የላቸውም ነበር ዛሬ። ለምን ልትዋሽ ነው ደግሞ? በቃ ውሸታም ሆነሻል አሏት። እኔ ፍጹም ውሸታም አይደለሁም። አባዬን ከፈለጉ ሐኪም ቤት አድርሻቸው ነው። እንደውም አሁን ሰው ተክቼ ነው የመጣሁት ስትል ተናገረች። እንግዲህ አላቅም፣ ሂጄ ወደ አባትሽ እኔ ስራውን ጨራርሰዋለሁኝ። በቃ ታርመጠምጭን ገባ እኮ አንቺ ሴት ብላ ተናገረቻት። ሀናም ከፋት። ግን ቢሆንም ከአባቴ በላይ ማንም የለም የሚለው ውሳኔ ወስና ነበረ። ከዛም በኋላ እንግዲህ ምላሴ ምኝታ ቤት ሆኖ አባቱን በስልክ እያናገረ ነበር። አባዬ ናፍቀህናል እኮ አትመጣም እንዴ ሲል፣ ይቺ እኮ እንግዲህ እህታችን ናት ላስተዋውቅህ ነው ያናግሪው አባዬን ሲላት፣ ወይዘሮ እርግብ እንዳልሆነ ውስጧ ስለሚያውቅ አይ እፈራለሁ፣ አሁን አላናግረው ከዲኤንኤ ውጤት በኋላ ባናግረው አይሻልም አለችው። እንደዛ ይሻላል እሺ በቃ አለና ሳያገናኛት ቀረ ማለት ነው። ይሄ አሳፍሯት ነው እንጂ እውነተኛ እህት ብትሆን እስኪ አባዬ መልኩን እንኳን ሊየው ብላ ጉጉት ያድርባት ነበረ። በፍጹም አላረገችውም። ከዛ ሀናዬም ወደ ቤቷ ሄደ። ቤትም ወደ ሆስፒታሉ ሄደች። ከሆስፒታሉም ሄዳ አባቷን በሰላም አገኘቻቸው። ምግብ አስቀምጣ ሄደችውን ጆሮ ብቻውን እየበላ አንተነህ በሽተኛው እኔ ነኝ እያሉ ይቀልዱበት ነበር። ኧረ ላንተና ለእኔ የመጣው ምግቡስ አልበላም አልኩ እኮ ብሎ ከዛ ማጉረስ ጀመረ። የተረፈውን አስቀመጠውና ሀናዬ ስትመጣ በሉ ምግብ እንብላና አንተ ሂድ ስትለው ለሄደት ነው የሚሄደው? እቤት ሂድና ተኛ፣ ነገ ደግሞ እንድትተካልኝ ዛሬ እኮ እዚህ እኮ ምትብለህ ዋልክ፣ አንተን ባላገኝ ምን ይሻለኝ ነበረ አሉት። እኔ እኮ ልጃቸው ነኝ እንግዲህ ካልተው ይመቀር እያለ አሁንም ደጋግሞ ይናገራል። በፍጹም ግን አቶ ኖላዊ መልካም ሰው እንጂ ሰውን የሚከዱ ሰው አይደሉም። ከዛ በኋላ እጄን አስታጥቢ ሲል አባዬ እኛንን የምናጎርስህ ብለው ሀናን የኔ መጀመሪያ
አሲር እኔ ነኝ መጀመሪያ ማጎርሰው እያሉ ግብ ያዙ። ሁለታችሁንም እጎርሳለሁ ሁለታችሁንም ኧረ እያለች እሷም እንግዲህ ለመቅለጥ እየሞከረች ነበር። ከአንቺ የሚደርስ የለም ብለዋታል ከዚህ በፊት። አሁን ግን ከአሴር ፊት ቢናገሩ አሴር ይከፋዋል ስላሉ በሉ አንቺም እሱም አጉርሱኝ ይሁን አፌን እከፍታለሁ ብለው አፋቸውን እየከፈቱ እያጎራረሷቸው ቆዩ። በጣም ደስ ይል ነበረ። ወይዘሮ ባዩሽም እንግዲህ ይህንን ጠንስሳ በሉ ሸኙኝ ብላ ሄዳለች። ወይዘሮ ሚላትም ሸኝታታለች። ሆኖም ወይዘሮ ሚላት አልገባትም። የወይዘሮ ባዩሽ መንገድ ምንም ሊገባት አልቻለችም። ችግሩ ወይዘሮ ሚላት አንድ ቦታ ላይ ከአፈጠጡ አይመለሱም። ወደ ግራና ቀኛቸውን ጀርባቸውን አይመለከቱም። ልጆቹ ግን በጣም ብልሃተኛና ጎበዞች ናቸው። አሁንም ቢሆን በልጆቹ ጥረት እንግዲህ ሀና ማንነቷን ታገኛለች ብዬ አስባለሁኝ። ውድ ተመልካቾች ስትከታተሉ ስለነበረ ከልብ አመሰግናለሁ። ቀጣይ እስከምንገናኝ እንግዲህ ላይክ ሼር እያደረጋችሁ አበረታቱኝ። ሰላም። በዚህ ተሰናበትኳችሁ።